ኧረ አሁን ማውራት ጀመርሽ? ከኔ ከእናትሽ ተነጥልሽ ከኔ ደብቀሽ የምታወሪው ነገር አገኘሽ? ካዋጣሽ ጥሩ ቀጥይ። ጥሩ ያንሽ አባቢ አክስቴ ግን አክስቴ አይደለችም። አባቢ ሃይ ደሬ እንዴት ነህ? ልጅ በጣም አስቸጋሪ ናት። ቆይ ለምን ማገገሚያ ታስገባት? ደህና ነሽ መድኃኒት? ቆይ ውሃ ነው ማገገሚያ ማስገባት? አዎ ምንም ጤነኛ አይደለችም እኮ። ይኸውልሽ መድኃኒት ውሃ ላይ ያደረግሽውን አይቻለሁ። አዎ ሶሪ ደሬ ትንሽ ስላበሳጨችኝ ነው። እስቲል አሁን ድረስ የመታችኝ እኮ እያመመኝ ነው ያለው። አልገባሽም? ልጄን ድጋሚ ስታሸማቂቃት ዳጣ ምን ሆነሽ ነው? ምን ማለምኩ? ይኸውልሽ ዳጣ እንዳየሽ አይደል? በቃ ናታን አይኑ ጸጉር ገብቶበት እሱ ላይ ለት ነው እኮ። እኔ እኮ ምንም አላልኩም። ቆይ ዳጣ እኔ ልብ ሲገዛ አንቺ ደግሞ እንደገና ኤቢ አንቺ እኮ ምንም አላጠፋችም። ናታንን ትወጪዋለሽ አይደል? ናታ ቁጭ ብሎ መጽሐፍ ሲያነብ እኔ ነኝ እሺ የሄድኩበት። እሺ ኤቢ ችግር የለውም በቃ። ይኸውልሽ ወደንም ጠላንም የአንድ አባት ልጆች ነን። እኔ የምልሽ አንቺ ልጅ እናትም አባትም የለሽም አሉ። ምን ነው እናቴ ልትፈልጊልኝ ነው? ተይ ዳጣ አስመልሽ። ቆይ እኔ እኮ በጣም የሚገርመኝ ይሄ ንቀትሽ ደግሞ። ይሄ ከዛ ከጎዳና ነው የመጣሽው አሉ። እዛ ጎዳና ያለው በር አይዘጋብሽም። ሂጂ እዛ። ሆምለስ ከሆንሽ ደግሞ እሱ ከየትም ከመንገድ ይዟቸው የሚመጣው ልጆች። ቆይ ለምንድን ነው አንቺ የምታሳድጊው? ለምን ነው የማትነቂው? እቺ ማናት ደግሞ የሚሏት ዳጣ ነው ምናምን የምትባለው ቁርጥ ውሃን አይደል የምትመስለው? በይ እናቴ ቃንቺም ተኚ፣ እኔ ልሂድ። ደህና ደሪ። እንዴ አትሄጂ? አዎ አትሄጂ ማርቲ። እንዴ አንቺ እኮ ሞኝ ነሽ። እስኪ እኔ እንዴት ነው ዘንጭ የምኖረው? በቃ ሲንግል ማሙኝ በጣም ቀላል ነገር እኮ ነው። በዛ ላይ ደግሞ 2 ልጆች ብቻ ነው ያሉሽ። አልገባኝም። መድ ትዳርሽን ፍቺ እያልሽኝ ነው? እንደዛ አላልኩሽም። ጠይቂው ማርቲ፣ እርግጠኛ ነኝ የራሱ ልጅ ናት። አቶ ደረጀ ለረጅም ዓመታት ሲፈራውና ሲሸሸው የነበረው እውነት የቁርጥ ቀን ደረሰ። የወይዘሮ ማርቴት መዲ ዳጣን ውሃን ትመስላለች፣ እቺ ልጅ እርግጠኛ ነኝ አቶ ደረጀ ከሌላ ወልዶ ያመጣት ናት እያለች እንድትጠራጠር እየገፋፋቻት ነው። አቶ ደረጀ ከየትም እየወለደ እያመጣ አንቺ ህፃናት ማሳደጊያ ነሽ ወይ? ይህንን በመሰለ ቤት ማንንም እያሰባሰብሽ የምታሳድጊው? ይልቁንስ ፍቺውና አብረን እኩል እንሆን ሲንግል ማም ሆኜ ስትላት አቶ ደረጀ በጆሮ ሰምቷል። አቶ ደረጀ ይህን እውነት በምን መልኩ ለወይዘሮ ማርታ ቢያስረዳት ይሻላል? የአቶ ደረጀ ትዳር አደጋ ላይ ወድቋል። አቤጌል ከእናቷ ጋር ተጣልታለች። አቤጌል ለመውራትም ሆነ ዝም ለማለት ግራ ተጋብታለች። እንዲያትናገር ለአባቷ ማዘን ጀምራለች። ዝም እንዲያትል ደግሞ እናቷን ስታይ ዝም ማለት አቅቷታል። እናም ዳጣንና አባዬን ጥሩልኝ እያለች ነበር። ወይዘሮ ማርታ ልጄ ምን ሆነችብኝ እያለች እየተጨናነቀች ባለ ጊዜ ዳጣ ስትመጣ ዳጣ እማዬ እባክሽን ላናግራት አንቺ ውጭ ብላት ነበር። ወይዘሮ ማርታን ቦርሳዋን ረስታ ተመልሳ ስትመጣ ዳጣና አቤጌል ሲያወሩ ነበር። ይሄ ነገር ወይዘሮ ማርታን ሰላም ነስቷታል። ከመቼ ወዲህ ነው ከኔ ከእናትሽ ሚስጥር የደበቅሽው? አንድም ቀን ደብቀሽኝ የማታውቂውን እኮ እንደዚህ ይሻላል ብላ ወይዘሮ ማርታ ተናዳ ወጥታ ሄዳለች። መድኃኒት ዳጣን ከናታን ጋር ለምን አየሁሽ ብላ ተቆጣለች። አንቺ እዚህ ቤት ከመጣሽ ጀምሮ አቤጌልን ማስለቀስና ማናደር ነው ስራሽ። ስለዚህ የጎዳና ልጅ እንደሆንሽ ደግሞ ሰምቻለሁ። ስለዚህ ወደዛው ወደ ጎዳናሽ ተመለሽ። በሩ የማይዘጋው የጎዳና ቤት ብቻ ነው። ደግሞ ቤት ከዚህ በፊትም ኖሮሽ ስለማያውቅ አሁንም ያለ ቤት መኖሩ ላንቺ አይከብድሽም። ስለዚህ ይህን ቤት ለቀሽ ውጪ፣ እዚህ እንድትኖሪ አልፈቅድልሽም ብላታለች። ናታንንም በሴትነቷ ልትፈታተነውና ልታታልለው ሞክራ ነበር። ናታን ሰው ስለነበረ አጠገቤ ዝም ብይሻለሁ፣ ታግሽሻለሁ፣ ክብርሽን የማጠብቂ ከሆነ ግን አቀልሻለሁ ብሏታል። እሷም እንግዲህ ዓለም በሰለጠነበት ጊዜ ምን ማለታችሁ ነው እዚህ ቤት ያላችሁ ሰዎች ብላ ነበር። እንደዚህ አይነቱ ስልጣኔ ሳይሰለጠን ድብን ብሎ ይቅርብኝ፣ አንቺ ግን እርካሽ ሴት ነሽ ብሎ አዋርዷት ጥሏት ሄዷል። አቶ ደረጀን በመድኃኒት እጅግ በጣም ተናዷል። ውሃን ስትገፈታትራትና ስታመነጫጭቃት ተመልክቶ ነበር። ውሃም ተናዳ አባዬ ይቺ ሴት የኔ አክስት አይደለችም ብለዋለች። አቶ ደረጀም እኔ የምኖረው ለልጆቼ ብዬ ነው፣
ልጆቼ በቤታቸው እንዲሸማቀቁብኝ አልፈልግም። የኔን ነገር እንኳን እችለዋለሁ፣ ግን ደግሞ በልጆቼ ሲሸማቀቁ በቤታቸው እንግዳ ሲሆኑ ማየት አልችልም። እየቀረው ይቀራል እንጂ ብሎ ተናዶ ዝቶ ሄዷል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፉ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ዳጣ ተከታታይ ድራማ እንግዲህ ገዜ መድኃኒት ቤቷ ውስጥ ክፍሏ ውስጥ አስገብታ ቆልፋበት ነበር። ከዚህ በፊት ስትጠይፈው የነበረውን ገዜ እንግዲህ አሁን ደግሞ እስከ ክፍሏ ድረስ ለምን እንደፈለገችው ባይታወቅም አስገብታው አጭር ለብሳ ስትፈታተነው ነበር። ገዜ እየተመለከተው ያለው ነገር የአገሩን ባህሉን ወጉን ስለማይወክል እጅግ በጣም ተናዶ ነበር። ለምንድን ነው እንደዚህ እንደበቀሉ የተገላለችው? ስለዚህ ቢያንስ ሸፈንፈን በይ እንጂ ብሏት ነበር። እሷም ዓለም ስንት ነገር ሰልጥና ስንት ነገር ተቀይሮ አንተ እስካሁን ድረስ ይሄም አልገባህም እያለችው ነበር። እሱ ሁሉንም ነገር አውቃለሁ፣ ግን ደግሞ ገብቶኝ እንዳልገባኝ ሆኜ ማሳለፍ የፈለኩት ምንም ነገር ሳልረዳ ቀርቻ አይደለም፣ ግን ደግሞ እነጋሽን ስለማከብር ነው ብሏታል። ስለዚህ እኔ ስብራት ማሸትም አልችልም። እንደዛ ከሆነ ደግሞ እነሱ ባሉበት ከኔ የጎደለውን እውቀት እነሱ ጋር እየተማከርኳሽ ያለሁ እንጂ ሰው በሌለበት አንድ ክፍል ውስጥ ተቆልፌ አልቀመጥም ብሏል። መድኃኒትም ልተባብለውና ልታታልለው በገንዘብ ልትገዛው ሞክራ ነበር። መቼም ጥበቃ ሆነህ በወር ከምታገኘው ደሞዝ ይልቅ እጥፍ ድርብ አድርጌ እሰጥሃለሁ፣ ስለዚህ አትፍራኝ ብላው ነበር። ገዜ ደግሞ ገንዘብ የምታረጊበት አተሽ ተርፎሽ ከሆነ ብሰጭኝ ቅር አይለኝም። ከዛ ውጭ ግን እኔ ብቻዬን ቁጭ ብዬ እዚህ አንቺን አላሽሽም። በዛ ላይ ደግሞ እኔ ሕክምናውን ሀገር ይስጥ የነበረው በነፃ እንጂ አስከፍዬም አይደለም ብሏታል። ግን ደግሞ እሷ አይ ገንዘቡ ያስፈልግሃል እርግጠኛ ነኝ፣ ስለዚህ ተጠቀምበት፣ እድልህን አታሳልፍ ብለው ነበር። ገዜም ደግሞ እንግዲህ እንደነገርኩሽ ነው፣ ገንዘቡ ተርፎሽ ኑሮሽ ከሆነ የምትሰጭኝ እንዲሁ ብትሰጭኝ ይሻላል። ከዛ ውጭ ግን ሌላ ምንም አይነት ስህተት መሳሳት አልፈልግም፣ እባክሽ ልቀቂ ልሄድ ብሎ እንግዲህ በሩን ከፍቶ ወጥቶ ሄዷል ማለት ነው። በዚህን ጊዜ ለዛ እጅግ በጣም ተጨናንቃና ተናዳ ገዜን አጣሁት ብላ ፈርታ ስለነበረ ምላሾቹን በሰማች ጊዜ ግን እጅግ በጣም ደስ ብሏት ነበር እና ገዜ ልክ በሩን ሲከፍት እሷም በር ላይ ተለጥፋ ነበር። ገዜ ደንግጦ ነበር። እሷም ገዜዬ እንደ ዛሬ አክብሬህ አላውቅም፣ አከበርከኝ፣ አኮራኸኝ፣ አክብሬሃለሁ፣ አንተ ጥሩ ሰው ነህ ብለው ነበር። ገዜም ለዛን ለማናደድ አንዳንድ ነገሮችን ቢልም ግን ደግሞ ለዛ እንግዲህ እሷም ቢሆን የሴትነት ወጉ ክብሩ ይዟት ከአንደበቱ እወድሻለሁ ብሎ እንዲናግራት እንጂ ጠልታውም አልነበረም። ስለዚህ ወደ መድኃኒት ፈልገዋለች ተብሎ በሄደበት ጊዜ ለዛ እጅግ በጣም ተበሳጭታና ስትንጨረጨር ነበር በቅናት። ግን ደግሞ ገዛኸኝ እንግዲህ በዚህ መልኩ ጥሏት መጥቷል ማለት ነው። እናም ገዛኸኝ እኔ ለዝዬ ላንቺ ብዬ ይሄን ሁሉ እድል አሳልፌ የመጣሁልሽ እያለት ነበር። እንዲህ ለኔ ብለህ ምን ብለህ አንተ ለኔ ምን ነህ ባለችው ጊዜ ወንድምሽ ነኝ ብሏት ነበር። በዚህን ጊዜ ተናዳለች። እሺ አንጅባል ባለም ጊዜ እንዴ ለምንድን ነው እስቲ እወድሻለሁ በለኝ ብለው ነበር። ግን ደግሞ እንደማይወዳት እየነገራት ሲያናድዳት ምን አለበት እወድሻለሁ ብትለኝ ብለው ነበር። እሱም ካላት በኋላ አይ ላስብበት ስትለው ገዜ ተናዶባታል። እንዴት አንቺ እኔን አስለፍልፈሽ ከዛ ይሄንን ለማለት ነው ብሎ በጣም ተናዶ ጥሏት ሄዶ ነበር። እናም እንግዲህ ዳጣ መድኃኒት ሁሉንም የቤት ሰው ነው ያበሳጨችውና ገዜ የወይዘሮ ማርታ እህት መድኃኒት ያረገችው ሁሉ እየነገራት ነበር እና ዳጣም እጅግ በጣም ደስ ብሏት ነበር። በዛ ላይ እንግዲህ አንተ የምትወደው ግን ለዛን ነው አይደል ብለው ነበር። አይ ለዛን አልወዳትም ባላት ጊዜ እንዴ አይን ላይ ይታወቅብሃል ትወዳታለህ፣ በዛ ላይ እኮ ለዛዬ ቆንጆ ናት እያለችው ነበር። እሱም ምንም ቁም ነገር የላትም እልቅስ ያንቺና የናታን ነገር ምን ደረሰ እያላት ነበር። በእኔና በናታን መካከል ምንም የለ ብላ ለመካድ ብትሞክርም እንዴ አይናችን እኮ ብዙ ነገር ነው የሚያየው፣ ተኝታችሁ ብቻ አላየንም እንጂ ሌላ ምን ያላየነው ነገር አለ፣ እንደምትጓደዱ እናውቃለን። ስለዚህ ለቤተሰብ ይፋ አድርጋችሁ አንድ ነገር ላይ ብትደርሱ ይሻላል የሚለውን ነገር ባነሳ ጊዜ ዳጣ እንግዲህ አንገቷን ደፍታለች ማለት ነው። ምክንያቱም ናታንን እሷ ብቻ ሳትሆን የምትወደው አቢጌልም ስለምትወደው እንግዲህ ግራ ገብቷታል ምን መወሰን እንዳለባት ማለት ነው።
እና አቢጌልም ትወደዋለች አይደል? መቼም ያንቺና የሱን ፍቅር አቢጌልም ለዛም መጠንም ሁሉም ሰው ያውቃል፣ ምናልባት እነጋሽዬ እንጂ። ስለዚህ ለነጋሽዬም ደግሞ ሽማግሌ እንዲሄድላችሁ ከፈለጋችሁ እኔ ሄድላችኋለሁ፣ ልጃችሁንም ለእኔ ክርስትና ትሰጡኛላችሁ፣ እንደዛ ካላረጋችሁ ግን አዝንባችኋለሁ እያለ እየተጫወቱ ነበር። በዚህን ጊዜ እንግዲህ ዳጣ አዎ ትወደዋለች ካለች በኋላ አሳስቧት አንገቷን ደፍታ ነበር። በቃ ገዝዬ ልሄድ ብላው ተነስታ ከሱ ጋር ስትሄድ አቢጌልም ከቤት ወደ ጓሮ በኩል ስትሄድ እንግዲህ ናታን መጽሐፍ እያነበበ ነበር። እንደምን ጊዜውም ቀስ ብላ በር ከፍታ አይኑን ይዘዋለች። ናታንም መጀመሪያ ዳጣ ካለ በኋላ አንድ ያልሆነች ሲገባው በቃ ውሃ ትሆኛለች ብሎ ነበር። እሷም አረን አቢጌል ነኝ ብላ እንግዲህ በፊት ለፊቱ ሂዳ ቁጭ ብላለች ማለት ነው። ምን ታደርጋለህ ጓሮ ለምንድን ነው መጽሐፍ የምታነበው? የምታነበውስ መጽሐፍ ምንድን ነው? ስለምንስ ያወራል ብለው ነበር። እሱም ምንን ከመጠየቅ ይልቅ አንቺ ራስሽ ብታነበው አይሻልም ብሎ እንድታነበው ገብዟታል። እሷም በተረጋጋ መንፈስ አቢጌል እንግዲህ ያቺ ጨርጫራዋ በትንሽ በትልቁ የምትሳደበው የምትደባደበው አቢጌል ቀርታ ሌላ አቢጌል ተፈጥራለችና ይቺ የተረጋጋችው አቢጌል ደግሞ እንግዲህ ስጨርሰው አነ ትሰጠኛለህ ብላ ቁጭ ብላ ነበር ካጠገቡ። ናታን የአይኑ እንግዲህ የቅንድቡ ሽፋሽፍት ገብቶ አይኑን እያቃጠለው ስለነበረ እንደፊትም አይንህ ደግሞ ምንድነው ሽፋሽፍት ገብቶ ነው እንዴ ብላ ከአይኑ ልታወጣለት ጠጋ ብላው ነበር። በዚህን ጊዜ እንግዲህ እንደተጠጋጉ ሳለ ዳጣ ስትመጣ እዛ አንድ ላይ ቁጭ ብለው አይታቸዋለች። እዛ ቆማ ከተመለከተች በኋላ እንግዲህ ሮጣ ወደ ቤት ልትገባ ስትል አቢጌል አይታት ነበር። አቢጌል ሁሉንም ትታ ስትሮጥ ዳጣን ተከትላታለች። ዳጣም ሮጣ ገብታ የቤቱን ዕቃ ከጨረሰች በኋላ መኝታ ቤቷን ዘግታ ስታለቅስ ነበር። አቢጌልም ተከታትላ ገብታ እባክሽ በሩን ክፈችልኝ ዳጣ እባክሽ ክፈቺ ብላት ነበር። አቢጌል ተይኝ ብትላትም እባክሽ በሩን ክፈችልኝ ብላ በሩን እንዴት ከፍተላት አድርጋለች። ከዛም እንግዲህ አቢጌል ያየችው ነገር ልክ እንዳልሆነና በጓሮ በኩልም የሄደችው እሷ እንደሆነች ናታን ምንም ነገር እንዳላጠፋ እሷ ስትሄድ መጽሐፍ ሲያነብ ስልታገኘው አብረው ቁጭ እንዳለች ደግሞ ያየችው ነገር የአይኑ ጭራ ገብቶ እሱን ልታወጣለት እንጂ ሌላ ምንም የተፈጠረ ነገር እንደሌለ ተናግራለች። እኔ እኮ ምንም አላልኩም፣ አንቺም እኮ ምንም አላጠፋሽም እያለቻት ነው። አቢጌል ራሷን ዝቅ አድርጋ እንግዲህ ይቅርታ እየጠየቀች ነው። አቢጌል የዳጣን እህትነት አምና የተቀበለች ትመስላለች። እናም እንግዲህ አባቷ አደራ ከውሃ እንዳትለያት ብሎ ደጋግሞ አደራ ያላትንም ተቀብላለች ማለት ነው። እናም እንግዲህ በዚህን ጊዜ አቢጌል እባክሽ ያየሽው ነገር እየተከከለ አይደለም ብላት ነበር። እና ዳጣም አንቺ ምንም አላጠፋሽም ስትላት ናታንን ትወጂዋለሽ አይደል ብላት ነበር አቢጌል። አዎ ናታን ይወደኛል፣ ግን ደግሞ አንቺም ናታንን ትወጂዋለሽ ብላት ነበር። እሱን ተይው ዳጣ፣ እኔና አንቺ ወደድንም ጠላንም የአንድ አባት ልጆች ነን። ስለዚህ እባክሽ የኔ ባህሪ ሲስተካከል አንቺ እንደገና ወደ ኋላ ትመልሻለሽ እባክሽ አቢጌል እያለቻት ነበር። ዳጣም እንግዲህ እሺ በቃ እኔ እኮ ምንም አላልኩም ብላ ነገሩን በይቅርታ አልፈውታል። አቢጌል እንግዲህ ወይዘሮ ማርታን ባየች ቁጥር ይህንን እውነት መደበቅ አቅቶኛል እናገራለሁ ባለችም ጊዜ አቢጌልን ዳጣ እባክሽ አቢጌል እባክሽ እኔን አንቺ እህቴ መሆንሽን ባወቅኩ ጊዜ እጅግ በጣም ደስተኛ ነበርኩ። በዛ ላይ ደግሞ ምንም አይነት መጥፎ ነገርም አስቤብሽም ሆነ አርጌብሽ አላቅም፣ እንጣላም እንኳን እና እባክሽ በጣም ነበር የምወድሽ። አባትሽም መጥፎ ሰው አይደለም። አባታችን በጣም መልካም ሰው ነው። ከኔ የበለጠ አንቺ ታውቂዋለሽ። በዛ ላይ እንደምታስቢው እንግዲህ በእናትሽ ላይ ግፍ ፈጽሞም አይደለም። እሱ ራሱ እናገራለሁ ብሏል እያለቻት ነበር። ቆይ ግን እናትሽ ማናት ብላ ጠይቃት ነበር። እናቷን እንደማታውቅና እናቷን እነግርሻለሁ እንዳላት ግን ደግሞ አሁን እንዳልሆነ እንደነገራት ለቤተሰቡም ቀስ ብሎ እኔው አስረዳለሁ እንዳላት ተናግራለች ዳጣ። እና ባክሽ አባትሽ መልኩ እየተቀያየረ ነው፣ እጅግ በጣም ተጨንቋል። አንቺንም እማየንም እጅግ በጣም ይፈራችኋል። እኛ ልናግዘው ይገባል። እኔና አንቺ ብቻውን ሄደን ልናወራው ይገባል። እባክሽ እንዳትናገሪ ብላት ነበር። እኔ እናቴን አይን እያየሁ ዝም ማለት አልቻልኩም። ለእናቴ አይገባትም ዳጣ፣ አንቺ እናትሽ ስላልሆነች ስላልወለደችሽ ነው እንዴ? አታሳዝንሽም ብላት ነበር። እሺ አንቺስ አባታችን አያሳዝንሽም ባለቻት ጊዜ አባታቸውም እንደሚያሳዝናት ተናግራለች። እኔ አባቴን በዚህ መልክ አላውቀውም። የኔ አባት የአባት ተምሳሌት
ፍጹም ሰው እንደሆነ ነበር ማቀው። ይህን አምኖ መቀበል አቅቶኛል እያለቻት ነው። ዳጣም አሁንም ቢሆን አባታችን ምንም አይነት ስህተት የሰራው ነገር የለም፣ ተሳሳተን የተወለድኩ ከዛ ውጪ ምንም የፈጸመው ግፍና በደል የለም። ለዚህም ደግሞ እጅግ በጣም ተጨንቋል። ስለዚህ ዕለት ተዕለት ደግሞ መልኩ ራሱ እየጠፋ ነው፣ እየተበሳቆለ ነው። አባታችን ምርጥ አባት ነው። እባክሽ አቢጌል ከብዶሻል አውቃለሁ፣ እንዲህ ምንም ቻዩ እያለች እየለመነቻት ነበር። አቢጌልና ዳጣ መስማማታቸው በዚህ ልክ መቀራረባቸው ለወይዘሮ ማርታ እንቆቅልሽ ሆኖባታል። ወይዘሮ ማርታ የአቢጌል ነገር አሳስቧታል። ምክንያቱም እሷን ባየች ቁጥር ታነባለች። በሌላ በኩል መድኃኒት ወይዘሮ ማርታን ይቺ ዳጣ የምትባል ልጅ አቶ ደረጀ ልጅ ናት፣ ከሌላ ቦታ እየወለደ ያመጣቸው ቢሆንስ እንዴት ይህን የመሰለ ቤት ሰብስበሽ ሰርተሽ ማንን ትሰበስቢያለሽ? አንቺ እኮ ሞኝ ነሽ እያለች እንድትጠራጠር እየገፋፋቻት ነው። ለዛ ለገዛኸኝ ራስ ሰርታ በምትወስድ ጊዜ እንግዲህ ለባልሽ ልትወስጅለት ነው። ወንድ ልጅ ሆዱን ይወዳል። እንዲህ እያበላሽ ሆኖ ከአንቺ ውጭ ሌላ ሴት መታየት ያቃተው አብዩ እያለች እንግዲህ ለገዛኸኝ ያላትን ስሜት ለለዛ እየነገረቻት ነው። ገዛኸኝ እምቢ ስላላት የተናደደች ትመስላለች። በዛ ላይ ደግሞ እንግዲህ ናታንንም በሴትነቷ መፈታተን ጀምራለች። መድኃኒት እዛ ቤት ከገባችበት ሰዓት ጀምሮ ሙሉ ቤተሰቡ ተረብሿል። በሌላ በኩል እንግዲህ ዳጣ ወደ ጎዳናሽ ውጪ ስትባል በሩን ዘግታ እያለቀሰች ነበር። ከርቀቷ እየተመለከተቻት በሩን ከፍታ እያየች ዳጣ ስታለቅስ አብራ ስታለቅስ ነበር። አቶ ደረጀ ድንገት ከፍቶ ሲገባ እንግዲህ ከአባቷ ፊት ለፊት ዳጣ ውሃ ቆማለች ማለት ነው። ውሃን ምን ሆነሽ ነው ምንድን ነው ብሏት ነበር አቶ ደረጀ። ውሃ እኔ ደህና ነኝ አባዬ፣ እኔ ደህና ነኝ፣ ዳጣ ግን ደህና አይደለችም ብለዋለች። ምን ተፈጠረ ምንድን ነው ባላት ጊዜ እያለቀሰች እንደሆነ ስትነግረው እየሮጠ ወደ ዳጣ ክፍል ሄዷል ማለት ነው። ዳጣም በኃይለኛው አምርራ ስቅስቅ ብላ እያለቀሰች ነበር። ምንድን ነው ምን ሆነሽ ነው እንደዚህ የምትሆኚው ሲላት አቶ ደረጀ ምንም እንዳልሆነች ብትናገርም ግን ደግሞ ፊቷ ያስታውቅ ነበር። ያለምንም ምክንያት በዚህ ልክ ልታለቅሻችም እባክሽ ምንድን ነው የሆንሽው ንገሪኝ ብሏል አቶ ደረጀ። እንግዲህ ዳጣም ምንም አልሆንኩም ስትል ውሃ እባክሽ ንገሪው የእህቷን እንባ እየጠራረገች አክስቴም ከሆነች አባዬ ደበድብልሻል ንገሪው ብላት ነበር። በስተመጨረሻም አባዬ እሷ ናት፣ አንቺ የጎዳና ልጅ ነሽ፣ ቤተሰብ የለሽም፣ ወደዛ ወደ ጎዳናሽ ተመለሽ አለችኝ ብለዋለች። አቶ ደረጀ ታይኝ ብያት ነበር፣ በልጆችማ ቀልድ ያላቀም ብሎ እጅግ በጣም ተናዶና ዝቶ ወደ መድኃኒት ክፍል እየሄደ ነው። ውሃም ከአባቷ ጋር ተከትላ ትሮጣለች። ወይዘሮ ማርታን ቁጭ አርጋ ነገር ትግታታለች። እስቲ እኔን ተመልከችኝ እንዴት እንዳማረብኝ፣ አንቺ ግን ይህን የመሰለ ቤት ሰርተሽ ሞኝ ስለሆንሽ የማንንም ስብስብ ታሳድጊያለሽ። ባልሽ ከሌላ ቦታ እየወለደ እያመጣ እንደውስ አንቺ የምታሳድጊው ምን ታውቂያለሽ? ስለዚህ ባልሽን ፍቺው ብላታለች። ምን ብላለች ወይዘሮ ማርታ? እንደኔ ሲንግል ማን ብትሆኝ ይሻላል፣ እሱ ደግሞ ቀላል ነው። አንቺ እኮ ብዙ ልጅ ያለሽ ደግሞ 2 ልጆች ናቸው። ስለዚህ አምረሽና ዘንጠሽ እንደኔ ትኖሪያለሽ። ሲንግል ማን ሁኚ ባልሽን ፍቺ ስትላት ወይዘሮ ማርታ ተናዳ ተነስታ ሄዳለች። ልትሄድ ስትል አያለቀሽም አትሄጂም ባልሽን ፍቺ ስትላት ወይዘሮ ማርታ ፊቷ ተለዋውጧል። እኩል እንሁን ነው ባሌ እንዲፈታ ነው የመከርሽኝ ብላ እየተናደደች ሳለ ድንገት አቶ ደረጀ ፊት ለፊታቸው ቆሟል። አቶ ደረጀ ሁሉንም ነገር የሰማ ይመስላል። ዳጣ አቶ ደረጀ ልጅ ናት፣ መልኳ ራሱ ውሃን ነው የሚመስለው፣ ልብ ብለሽ ስላላይሻት እንጂ እያለች ትነግራት የሰማ ይመስላል። ወይዘሮ ማርታ አቶ ደረጀን ፊት ለፊቷ ስታይ እጅግ በጣም ተደናግጣ ብድግ ቁጭ እያለች ነው። አቶ ደረጀም ፊት ለፊት ቆሞ ቀርቷል። ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ